ለጫካ ፕሮጀክት በሚል በርካታ የሚፈርሱ መንደሮች መኖራቸውን የደረሰ መረጃ ያመለክታል። በአዲስ አበባ በጫካ ፕሮጀክት ማስፋፋያ ምክንያት በአዲስ አበባ የየካ ክፍለ ከተማ ወረዳ 5፣ 6 እና 7 ነዋሪዎች ላይ ከፍተኛ ውጥረትና ስጋት መስፈኑን ሰምተናል። ሰሞኑን በተካሄዱ የቀበሌ ስብሰባዎች ላይ የአካባቢው ባለስልጣናት ነዋሪዎች ቤታቸውን በአስቸኳይ በ1 እና በ2 ወራት ጊዜ ውስጥ እንዲለቁና ምንም አይነት ድርድር የሌለው ትዕዛዝ ማስተላለፋቸው ታውቋል። እንጦጦን አካሎ የሱሉልታን ግርጌ ይዞ ጣፎ የሚደርሰውና የጫካ ፕሮጀክት እየተባለ ለሚጠራው ለዚህ ፕሮጀክት በርካታ የመኖሪያ ቤቶች፣ የንግድ ሱቆችና ህንፃዎች እንደሚፈርሱ ተነግረዋል። በመንግስት ሊገነባ የታሰበው የጫካ ሃውስ ፕሮጀክት ሳተላይት ሲቲ እንደሆነ የተገለጸ ሲሆን ፕሮጀክቱ ከቤተ መንግስት በተጨማሪ በሺ የሚቆጠሩ ቤቶችንና ሆቴሎችን እንደሚይዝ ታውቀዋል። ቤተ መንግስትን የያዘው ፕሮጀክት እየተከናወነ ሲሆን በ400 እና በ500 ቢሊዮን ብር ነው የሚገነባው ሲሉ ጠቅላይ ሚኒስትር አብይ አህመድ ከዚህ ቀደም መናገራቸው ይታወሳል። ልንገነባ ያሰብነው የጫካ ሃውስ ይባላል ያሉት ጠቅላይ ሚኒስትሩ ፕሮጀክቱ እጅግ ዘመናዊ መሆኑን ገልጸው የኢትዮጵያ ቤት ሲሉም ጠርተውታል። እስከ 500 ቢሊዮን ብር ይወጣበታል ለተባለው የሳተላይት ሲቲ ግንባታ የሚውለውን በጀት ለምነን ሪሶርስ አምጥተን እንሰራለን በማለትም አስታውቀዋል። ፕሮጀክቱ የሚከናወነው በ503 ሄክታር መሬት ላይ ሲሆን ከየካ ክፍለ ከተማ 5 ወረዳዎችን እንደሚነካ ታውቀዋል። ግንባታው ሰው ሰራሽ ሐይቆችን ጨምሮ የተለያዩ መሰረተ ልማቶችን እንደሚያካትትም ምንጮች ተናግረዋል። የኢትዮጵያ መንገዶች አስተዳደር ፕሮጀክቱ ለሚያካትታቸው አካባቢዎች መገናኛ የሚሆን 20 ኪሎ ሜትር የመንገድ ግንባታ እንደጀመረም ተገልጿል። በአዲስ አበባ ከተማ በዚህ ዓመት የሚጀመር አዲስ የኮሪደር ልማት እንደማይኖር ቢገለጽም በተለያዩ አካባቢዎች አሁንም የቤቶች የመፍረስ እድል እንዳላቸው አውቀናል። የኮሪደር ልማት በዚህ ዓመት አይጀመርም ያሉት የአዲስ አበባ ከተማ ከንቲባ አዳነች አቤቤ ከቀናት በፊት ከጎሮ መታጠፊያ እስከ ኮዬ ፈጬ አደባባይ ድረስ ያለውን አዲስ የኮሪደር ልማት ማስጀመራቸው ይታወሳል። በሌላ በኩል ደግሞ የኢትዮጵያ ሰነደ መዋለ ንዋይ ገበያ ሳምንታዊ የአክሲዮን ግብይት ከ1 ቢሊዮን ብር በላይ መድረሱ ታወቀ። የኢትዮጵያ ሰነደ መዋለ ንዋይ ገበያ ሳምንታዊ የአክሲዮን የግብይት መጠኑን ለመጀመሪያ ጊዜ ከ1 ቢሊዮን ብር በላይ በማሻገር አዲስ ታሪካዊ ምዕራፍ ያስመዘገበ ሲሆን ይህም በአገሪቱ የካፒታል ገበያ ላይ እየገነባ የመጣውን የባለ ሀብቶች ከፍተኛ ተሳትፎና እምነት የሚያንጸባርቅ መሆኑ ተገልጿል። የሰነደ መዋለ ንዋይ ዋና ስራ አስፈጻሚ ጥላውን እስማኤል ካሳውን እንደገለጹት ገና አዲስ ለተጀመረው የኢትዮጵያ የካፒታል ገበያ በአንድ ሳምንት ውስጥ ብቻ ይህን ያህል የግብይት መጠን ማስመዝገብ መቻሉ የሚደነቅና ትልቅ መሻሻልን የሚያሳይ ነው። ከሰኔ 8 እስከ 12 ቀን 2018 ዓ.ም በነበረው የገበያ አፈጻጸም መሰረት በገበያው ላይ በዝርዝር በተካተቱ 4 ኩባንያዎች መካከል በተደረጉ 279 ግብይቶች በአጠቃላይ ከ350 ሺህ በላይ አክሲዮኖች የተለዋወጡ ሲሆን ይህም አጠቃላይ የግብይቱን ዋጋ 1.02 ቢሊዮን ብር አድርሶታል። በተጨማሪም በባንኮች መካከል በሚደረገው የገንዘብ ገበያ የተከማቸው አጠቃላይ የግብይት መጠን 3.3 ትሪሊዮን ብር የደረሰ ሲሆን በሳምንት ውስጥ የአንድ ቀን ግብይቶች በ12.4 በመቶ የወለድ ተመን 66.3 ቢሊዮን ብር፣ የ7 ቀናት ግብይቶች ደግሞ በ15.6 በመቶ የወለድ ተመን 49.8 ቢሊዮን ብር ሆነው መመዝገባቸው ታውቀዋል። ዋና ስራ አስፈጻሚው አክለው እንደገለጹት በሚቀጥለው ሳምንት ሌላ ተጨማሪ አዲስ ኩባንያ በይፋ በገበያው ላይ የሚመዘገብ በመሆኑ ለህዝብና ለባለ ሀብቶች አዲስ የኢንቨስትመንት አማራጭን ይዞ እንደሚመጣ አስታውቀዋል። የሀገሪቱን የግል ዘርፍ ሰፊና ያልተነካ አቅም ያሉት ዋና ስራ አስፈጻሚው በቀጣዮቹ 1 እና 2 ዓመታት ውስጥ በሰነደ መዋለ ንዋይ ገበያው ላይ የሚዘረዘሩትን ኩባንያዎች ቁጥር ከ50 እስከ 60 ለማድረስ ሙሉ እምነት እንዳላቸውና ለዚህም በትጋት እየተሰራ መሆኑን አስታውቀዋል።